ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ታምሌት ላይ ያስቀመጥኩትን ፎቶ በደንብ አድርጋችሁ እዩት። ምክንያቱም እኛ በተግባር የምናሳይ ሰዎች ነን። እዚህ ጋር እውነቴ ነው የምላችሁ ለሩታና ለአብርሽ ባንድር ኖሮ ከእናንተ የበለጠ የምናውቀውን ሚስጥር አውጥተን እንዘረግፍ ነበር። ግን እንደ ሄርሜላና እንደ አብርሽ ደጋፊዎች ባለጌ አይደለንም። እኛ የሩታ ደጋፊዎች ማለት ነው። እናንተ ማለት ባለጌ የዘገጣችሁ ናችሁ። የገዛችሁት ልብስ ራሱ አደባባይ ላይ አውጥታችሁ የምታሳዩ ሰዎች ናችሁ ማለት ነው። ለምን እንደምትሆኑ ታውቃላችሁ? ቢከፋም ቢደላም ቢያስቀይመንም ቢያስለቅሰንም የሴትን ልጅ ክብር ዝቅ ቢያደርግም አብርሽ ባለውለታችን ነው። እኛ ባለውለታችን ሰው አንረሳም። እናንተ ግን ትላንትና ሩታ ባለውለታ ሆና የምትወዱት የምታደንቁትን አብርሽ ቀይራ ያለችዋ ሴትያ ዛሬ እናንተ በውሽሚት ቀየራችኋት ማለት ነው። እኛ እንደዚህ የወረድን ሰው አይደለንም። አስተሳሰብ ያለን ሰዎች ነን ማለት ነው። ገባችሁ አይደል? እና ትላንትና አብርሽ በለጠፈው ፎቶ ማለት ነው አብዛኛው ስለ ልብሱ እያወራችሁ ነበር፣ ስለ ፎቶ እያወራችሁ ነበር። እኛ የሩታ እህቶች ስንናገር በተግባር ስንሰራ በተግባር ስናወራ በተግባር የምን አይነትም ምንም አዲስ ነገር የለም በአብርሽና በሄርሜላ መካከል ማለት ነው። እሺ ትናንትና ወገቧን ከጀርባ ይዞ ማለት ተለጥፎ ተነስቶላ ከሩታም ጋር ተነስተዋል። ልክ የራሱን ስታይል ይሄው ለጠፍኩላችሁ። ሩታ እርጉዝ እያለች ወገቧን ይዞ ከጀርባ ቆሞ ነበር። ሩታንም ፊት ለፊት እያያት ከፈለገችው አመጣላችኋለሁ ተነስተዋል። ፈቶ ብርቃችን አይደለም። ገባችሁ? ለሀበሻ ቀሚስ ደግሞ እናንተ አንድ ቀሚስና አንድ ሸሚዝ ስላሰፋችሁ ደግሞ አይሞቃችሁም፣ አይደነቃችሁም። ይህ ሁሉ ወጣት የለበሰው የሀበሻ ቀሚስ በማን ጊዜ ነው የተገዛው? በማን ጊዜ ነው ስጦታ የተሰጠው? ለአብርሽ ማለት ነው አይደለም። ለአብርሽ አልፈው ተርፈው ለወጣት ለአብርሽ ፍየሎች ማለት ነው እየለበሱት ነው። ለኛ ብርቃችን ድንቃችን አይደለም። በአብርሽ ህይወት የተማርነው ነገር ምንም ነገር የለም ከዝሙትና ከውሸት እና የሴትን ክብር ዝቅ ከማድረግ የእናትን ክብር ዝቅ ከማድረግ በስተቀር ማለት ነው። ምንም ያስተምረን ነገር የለም። እኛ ሁሉንም ላይፍ ከሄርሜላ የሚያሳልፈው ላይፍ በሩታ ላይ አይተነዋል። ለምንድን ነው የሚደንቀን? ለምንድን ነው የምንናደደው? ትናንትና ደግሞ ማለት ነው እናንተ የሩታን በጎች ስንት አንበሳ ነው የገዙት? ምን አገባችሁ? እናንተስ ባሊና ሚስት ለማፋታት ማለት ነው ወርቅ እየሸጣችሁ አይደለም እንዴ? መሬት እያሳዛችሁ አይደለም እንዴ? ደሞዛችሁ ሳይደርስ የወር የሁለት ወር ደሞዝ እየተበደራችሁ አይደለም እንዴ? የሩታ እህቶች እኮ በተግባር ነው ያሳዩት። እልህ ሩታን የነካ የለውም በረካ። የሩታ እህቶች የነካ የለውም በረካ። ከሩታ እህቶች እልህ ከተጋቡ እውነቴ ነው የምላችሁ ከምድር እስከ ሰማይ ነው የሚሰቅሏችሁ ማለት ነው። አብርሽ ሁሉም ነገር እናውቃለን። ገባችሁ? ለምንም እንደዚህ እንዳደረገ ማለት ነው። ሲቀጥል እኔ መናገር አልፈልግም እንጂ ትላንትና ላይቭ ላይ ራሱ ያየሁት ነገር አለ። ከምሬ ነው የምላችሁ። እኔ የሆነ ቀሩታ እውነቱ ወጥቶ የሩታ ማንነት ትክክለነቷ ከወጣ ይሄንን ቪዲዮ እንደምሰራበት እርግጠኛ ነኝ። በአይኔ በብርሃኔ ያየሁት ነገር አለ ትላንትና ላይቭ ላይ ማለት ነው። ወይም ብዙዋችሁ አይታችሁታል ይሆናል ማለት ነው። አብርሽ የት እንደነበረ ማለት ነው። ገባችሁ አይደል? የአብርሽ ማለት ሰውና ሰው አባልቶ የሚያመጣው ገንዘብ በረካ ከሆነለት ችግር የለብንም ለኛ። የፈለገ ነገር ቢያረጉ አንበሳ ቢገዙ የሩታ እህቶች ያለነው እኮ የትኛው ቲክቶከር ሲመጣ ጊፍት ይሰጠዋል አይደለም? ጊፍት ኳስ ተጫውቶ ማለት ነው ሲያሸንፍ ዋንጫ ይሸለማል ማለት ነው። ይህ ግፍት ነው። የፈለገ ነገር ቢሰጡ ማለት ነው። ከዚህ ሁሉ ተሸነፍኩ አትሉ። ከዚህም ሁሉ ሩታ ሀብቴ ድንቅ ናት፣ የሚዲያ መሪ ናት፣ ያለሷ አብርሽ አይንቀሳቀስም ብላችሁ አታምኑ። የፈለገ ነገር ይግዙ። አሁን እናንተ ተሳክቶላችሁ እውነት ማለት ነው ልክ ሩታ ባሸነፈችበት ድባብ ማለት ነው ሄርሜላ ብታሸንፍ የሄርሜላ ፍየሎች ስንት አንበሳ ነው የገዙ ትሉ ነበር? አትሉም። ልንቀመጥም ራሱ አሰጡንም ነበር። ምክንያቱም ሩታ ራሱ ጌም አለኝ ብላ በቦሰተችው ፈቶ ስንት እየተሳደባችሁ ስንት እየተናገራችሁ ካፋችሁ ወንድ የማይናገረው ንግግር እየተናገራችሁ ነበረ። እሺ ስለ አንበሳው ስለምኑ ይቅርና ማለት ነው
ታብታቡን እዩት እስቲ። ሩታ ከ4 ምናምን ሺህ በላይ እናንተ ግን ከ19 እንኳን 20 አልሞላችሁ ማለት ነው። በዚህ ራሱ ማመን ይበቃል፣ ማየት ይበቃል የሰው ልጅ ማለት ነው። ሩታ ማለት የሁሉም መሪ ናት፣ የሁሉም ንግስት ናት። ሩታ ሚዲያ ላይ ከሌለች ማንም አይሰራም፣ ማንም አይንቀሳቀስም። አለው የሚል ሚስቱን ከፍ ዝቅ የሚያረገው በድራማም ሆነ በምንም ሆነ የሚያስጦቅራት ባልዋ እንኳን ያለ ሩታ አይሆነለትም። ትላንትና የነበረበት እረስቶ ማለት ነው። ገባችኋ? ስለዚህ ለምን አምናችሁ አትቀመጡም? ሩታ ሀብቴ እኮ ለእናንተ እኔ እንጃ አላውቅም። በምንም ይሁን የሩታ እህቶች ይችላሉ። አመናችሁም አላመናችሁም ወጣችሁም ወረዳችሁም ሩታ የሰው ፍቅር ያላት የሰው መውደድ ያላት ሰው የሚወዳት ሰው የሚያከብራት ድንቅና እንቁ የሆነች ልጅ ናት ማለት ነው። አይደለም ሚዲያ ላይ ቡታጀራ ራሱ ሚና የተጫወተችው ሩታ ሀብቴ ናት። በደንብ አድርገን እንነግራችኋለን ማለት ነው። ገባችሁ አይደል? ግን ለሰው ልጅ ክብር የመሰለ ነገር የለም። አብርሽ ገና ከዚህም በላይ ይዋረዳል፣ ከዚህም በላይ ይወርዳል ማለት ነው። ሄርሜላ ታሸንፋለች ያለው እናውቃለን ለምን እንደሆነ፣ ለምንም ያንን ግርግር እንደፈጠረ ማለት ነው። ግን በልህ አስገብቼ ሌላ ነገር እሰራለሁ ብሎ ነበረ ማለት ነው። ቢሰራም ግን በተግባር አሳዩት። የፈለገ ነገር እልህ እንኳን ቢጋቡ በተግባር አሳይተዋል። እና እነዚህ ጀግና አይደሉም? እነዚህ አንበሳ አይደሉም? እነዚህ ነብር አይደሉም? ማን ይችላቸዋል? ማን ያደንቃቸዋል? ልክ ሩታዬ ስትገባ ራሱ እውነቴ ነው የምላችሁ ሼሩ ታብታቡ ብስምላ ገባችሁ አይደል? እቺ ደግሞ እናንተ ከሷ ምን ተምራችሁ እንደሆነ አላውቅም። ትላንትና ሲላላጡ ነበረ፣ ሲታሻሹ ነበረ። አላረጋትም መሰለኝ ያንን ነገር ማለት ነው። አላህ ይቅር ይበለኝና ማለት ነው። ከዚች ደግሞ ምንድነው ተምራችሁ? ባልና ትዳር ያለው ሰውዬ አስለቅቃ ልጁን የምታስለቅ ሴት ጀግና ናት፣ እንቁ ናት፣ ቆንጅዬ ናት። ቆንጅና ወቀቅላት ብለው ማለት ነው። ለሰው ልጅ ቆንጅና ምንም ነገር አያደርግለትም። አስተሳሰብ ይበልጣል ማለት ነው ከምንም ነገር። የሰው ፍቅር ይስጣችሁ። የሰው ፍቅር ሲሰጣችሁ አስተሳሰብ ካላችሁ አይደለም ከሰው ጋር ከእንስሳ ጋር ትኖራላችሁ ማለት ነው። እና በአብርሽና በሄርሜላ የሚመጣ ነገር ለእኛ ድንቃችንም አይደለም፣ አይሞቀንም፣ አይቀዘቀዘንም። አብርሽ የሚሰራው ነገር ማለት ነው በተግባር እያወጣን አንድ ባንዱ ከኋላቸው ራሱ ምን እንደሚያደርጉ የት እንዳሉ እየተቀረጸ እየተላከልን ነው ማለት ነው። ግን ያንን ነገር ማድረግ አንፈልግም እኛ። ሩታን ማዋረድና ወይም ደግሞ አብርሽ ከአንቺ ኦዲየንስ ነው የወጣው ይሄንን ሚስጥር እንዲላት ደግሞ አንፈልግም። የሆነ ቀን ደግሞ አላህ ካለ የሩታ ማንነቷን ነፃነቷን ያወጣታል። በዚህ ድራማ አድርጎ ደግሞ ሩታ ከአብርሽ ህይወት ውልቅ ብሎ የሚወጣበት ቀን የናፈቀኝ እኔ ማለት ነው። ምክንያቱም ወልዳ አመጣ ከምሬ ነው ምላችሁ ያመጣችው ትከሻውን ተሸክማ እምጥ ያረገችለት ሚስቱን እረስቶ ውሽሚትን ከፍ ሲያረግ ማለት ነው። ሰው እኮ ከፍ እንዳረግ አይደለም እኮ ፈጣሪያችሁ ከፍ ሲያረጋችሁ ነው። አላህ ከፍ ሲያረጋችሁ ነው። ገባችኋል? ያን ሁሉ መከራዋን ስቃይዋን ያየ ሚስት የለወጠችው ማንነቱን ሰብስክራይብ በስጦታ ነበረ የሚለምነው ማለት ነው። ሩታ ሳትመጣ በፊት ሩታ ሚና ተጫውታ ለዚህ ደረጃ ያደረሰችው ሰውዬ እኔ እንጃ አላውቅም። እኔ ሩታ ምን ቢያቀምሳት ነው ምን ቢሰጣት ነው ከዚህ ህይወት ማትወጣው ማለት ነው። እውነት አሁንማ ናፈቀኝ። በጣም ነበር አብርሽና ሩታ አብረው እንዲሆኑ እንዲቀጥሉ ጉጉት ነበረኝ በጣም። ምክንያቱም ከአንዳንድ ሰው ካለው አንጻር ባልና ሚስት መለያየት ትዳራችን የለፉበት የደከሙበት ስንት የተባሉበት እናንተ ዛሬ ለሩታ የወረደላት አንበሳ ገረማችሁ? ተገረማችሁ? እንዴት ነው የሚገርማችሁ? ባካችሁ እናንተ ለስንት ነገር ትርካላችሁ፣ ለስንት ነገር። አብርሽ አሁንም ቢሆን ሄርሜላን አይወዳትም፣ አያፈቅራትም። ቢወዳት ቢያፈቅራት ደግሞ እንደ ፍቅረኛ እንዳፈቀሩ ሰው አንድ ቀን እንኳን አበባ ይሰጣት ነበር። እቺ አርተፊሻል ናት፣ እማትረባ ሴት